ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች አሁንም እየተሰሙ ይገኛሉ። እነሱን መረጃዎች ወደ እናንተ ማድረሳችንን ዛሬም የምንቀጥል ነው የሚሆነው። ስለምትከታተሉን ከልብ አድርገን እናመሰግናለን። ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ሪያል ማድሪድን፣ ባርሴሎናን፣ ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ስፖርታዊ መረጃዎችን ሰፋ አድርገን እናነሳለን። ከሀገር ውስጥም እንዲሁ የምናነሳቸው ጥቂት መረጃዎች ይኖሩናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናምራው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ትላንትና ቅዱስ ጊዮርጊስ ከሽረ ምድረ ገነት ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት ነው ያጠናቀቀው። ቅዱስ ጊዮርጊስ ካለፉት 9 ጨዋታዎች አንዱን ነው ማሸነፍ የቻለው። ቅዱስ ጊዮርጊስ 23 ነጥቦችን ሰብስቦ 8ኛ ደረጃ ላይ ሲቀመጥ፣ ሽረ ምድረ ገነት በ21 ነጥቦች 10ኛ ደረጃ የተቀመጠ ቡድን ነው። በሌላ የትላንትና መርሃ ግብር መቻል ከኢትዮጵያ መድን ጋር ያደረጉትን ጨዋታ መቻል 1-0 በሆነ ውጤት ማሸነፍ የቻለበት ውጤትም ትላንትና ተመዝግቧል። የመቻልን የማሸነፊያ ግብም ቸርነት ጉክሳ ነው ከመረብ ጋር ማሳረፍ የቻለው። በሌላ ጨዋታ ወላይታ ዲቻ ከኢትዮ ኤሌክትሪክ ጋር ያደረጉት መርሃ ግብር 0-0 በሆናቸው ውጤት ተጠናቋል። መቻል በ29 ነጥቦች ሁለተኛ፣ ኢትዮ ኤሌክትሪክ በ25 ነጥቦች ሰባተኛ፣ ኢትዮጵያ መድን በ18 ነጥብ 14ኛ እና ወላይታ ዲቻ በ14 ነጥቦች 19ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራና ትልልቆቹን የአውሮፓ ክለቦች የተመለከቱ መረጃዎችን በቅደም ተከተል እናንሳ። የአርሰናልን ጉዳዮች በማስቀደም ነው የምንጀምረው። በዚህ ሳምንት በተደረገ የተወዳጁ እንግሊዝ ፕሪሚየር ሊግ መሸነፋቸው ይታወሳል በማንቸስተር ዩናይትድ እና ከዛ በኋላ አሰልጣኝ ሚኬል አርቴታ ላይ የተወሰኑ ጫናዎች እየደረሱበት እንደሚገኝ የሚታወቅ ጉዳይ ነው። በተለይ ደግሞ አርሰናል በፕሪሚየር ሊጉና በአውሮፓ ቻምፒየንስ ሊግ የተለያየ አይነት ቡድን ነው የሚሉ አይነት ሀሳቦች የበርካቶች ሀሳቦች እንደሆኑ እየተነገረ ይገኛል። ምክንያቱ ምንድን ነው የሚል በርካቶች ሀሳቦቻቸውን እያነሱ ነው የሚገኘው። በተለይ ደግሞ በአውሮፓ ቻምፒየንስ ሊግ ላይ ያለው አነስ ያለ ጫናና በፕሪሚየር ሊጉ ግን ከፍ ያለ ጫና እንዳለባቸው አሰልጣኝ ሚኬል አርቴታን በተመለከተ የሚወጡ መረጃዎች ያሳያሉ። አርቴታ ለአርሰናል የግድ የአውሮፓ ቻምፒየንስ ሊግን ማምጣት አለበት፣ የአውሮፓ ቻምፒየንስ ሊግን ካላመጣ ግን የሚል ተናጋሪ በዚህ ሰዓት ላይ አይገኝም። ምክንያቱም ከዚህ በፊትም አርሰናል በአርሰን ቬንገር እየተመራም የችሎታው ትልቅነት ወይም ጥግ ላይ የተመለከትንበት የነ ቴሪ ዳንኤል ኦንሪ፣ የነ ዴኒስ ቤርካምፕ፣ የነ ፓትሪክ ቪየራ ጭምር የነ ሮቤርት ፒሬዝ ያልኔው ጠንካራ ቡድን አርሰናል ያንን እንኳን እንዳላሳካው በርካቶች ይታመናል እና ቅድሚያ የተወዳጁ የእንግሊዝ ፕሪሚየር ሊግን ዋንጫ ማምጣት ለአርሰናል አሁን ላይ በርካቶች የሚጠብቁት ነው። በተለይ ባለፉት 3 ዓመታትም ሁለተኛ ደረጃን ይዘው በተከታታይ ማጠናቀቃቸው ዘንድሮ ደግሞ የሊጉን መሪነት በሰፊ የነጥብ ልዩነትም እየመሩ የነበሩበት አጋጣሚም ስላለ አሁንም እየመሩት ነው በ4 ነጥብ ልዩነት። ከዚህ በፊትም በእርግጥ በነበሩ ሲዝኖች ላይ እንደዚሁ በሰፊ የነጥብ ልዩነት እየመሩ የነበረባቸው አጋጣሚዎች ይታወሳሉ። ነገር ግን በነበራቸው የስኳድ ዴብዝ ምክንያት ተጫዋቾች ጉዳት ሲገጥማቸው እነሱን ለመተካት ብዙም ተጫዋቾች አማራጭ ባለመኖራቸው ምክንያት ያኔው አርሰናል ሁለተኛ ደረጃን ይዞ አጠናቋል። ዘንድሮ ግን ባለፈው የክረምት ተጫዋቾች የዝውውር መስኮት ያመጣቸው ዝውውሮች በጣም የተጠኑና በጣም ጥሩ የሚባሉ አሪፍ ዝውውሮችን 8 ያክል ዝውውሮችን በየቦታው ማድረጋቸው ቡድኑ ስኳድ ዴብዙ በጣም ሰፊ መሆኑ ጥልቅ መሆኑ የዘንድሮን የፕሪሚየር ሊግ ዋንጫ እንዲያሸንፍ ትልቅ ግምት ይሰጠዋል። በተለይ የነ ፔፕ ጓርዲዮላ ማንቸስተር ሲቲ የአምናው ሻምፒዮን ሊቨርፑል ጭምር በዘንድሮ የውድድር ዓመት ላይ ደካማ እንቅስቃሴዎችን ማሳየታቸው በተለይ ሊቨርፑል ከተፎካካሪነት መራቁ ማንቸስተር ሲቲም ወጣ ገባ አቋም ማሳየቱ ዘንድሮ አርሰናል ይህንን ዋንጫ የግድ እንዲያመጣም ይጠበቅበታልና አርቴታ በፕሪሚየር ሊጉ በዚህ መልኩ ጫናዎች እየበዙበት ነው። በእርግጥ በአውሮፓ ቻምፒየንስ ሊግ ግን በዚህ ሳምንት አጋማሽ እንኳን ባለፈው ሳምንት አጋማሽ እንኳን
የሴሪኤውን መሪ ኢንተር ሚላን በሁለተኛው ቡድን ወይም ደግሞ በተጠባባቂ ቡድኑ ጭምር ሮቴሽን ጭምር እየተጠቀመ ስኳድ ሮቴሽን ጭምር እየተጠቀመ ያሸነፈበት አጋጣሚንና ዘና ብሎ የተጫወተበትን አጋጣሚ እናስታውሳለን። በፕሪሚየር ሊጉ ሲሆን ግን ሚኬል አርቴታ በጣም ትልቅ ጥንቃቄዎችን እንደሚወስድ ይታወቃል። ያ ደግሞ በፕሪሚየር ሊጉ ላይ ትልቅ ጫና እንዳለበትም በርካቶች ሀሳቦቻቸውን እያጋሩ ነው የሚገኘው። ሌላኛው ከአርሰናል ጋር እየተያዘ የሚነሳው ጉዳይ ደግሞ የአጥቂ መስመሩ የዘንድሮ መዳከም ነው። በአጥቂ መስመር ላይ የሚገኙ ተጫዋቾች ከክፍት ጨዋታ ጎል ማስቆጠር እጅግ በጣም የተቸገሩበት የውድድር ዓመት እንደሆነ በርካቶች ያነሳሉ። ሊያንድሮ ትሮሳርድ ባለፉት 11 ጨዋታዎች ማስቆጠር የቻለው አንድ ጎል ብቻ ነው። ቡካዮ ሳካም ባለፉት 13 ጨዋታዎች እንዲሁ ጎል ለማስቆጠር እየተቸገረ የሚገኝ ተጫዋች ነው። ቪክተር ዮኬሬሽም ካለፉት 11 የፕሪሚየር ሊግ ጨዋታዎች በክፍት ጨዋታ ጎል ያስቆጠረው አንዴ ብቻ፣ ምንም አይነት ጎል ማስቆጠር አልቻለም። በ13ቱ ጨዋታዎች በፍጹም ቅጣት ምት ብቻ አንድ ጎል ያስቆጠረበትን አጋጣሚ ተመልክተናልና ሌሎችም ቢሆኑ የማጥቃት ቦታ ላይ የሚገኙት ኖኒ ማንዱዌኬ 25 ጨዋታዎች ያልፈውታል። በቼልሲም እያለ የፕሪሚየር ሊግ ጎል ማስቆጠር አልቻለም ነበር። በአርሰናልም እንዲሁ ማስቆጠር ያልቻለበትን አጋጣሚ ነው እየተመለከተን የምንገኘው። ሌሎች የማጥቃት ባህሪ ያላቸው ተጫዋቾች ጭምር ዘንድሮ ጎል ለማስቆጠር በጣም እየተቸገሩ የሚገኝበት ዓመት ነውና በአጠቃላይ አርሰናል እንደ ቡድን በክፍት ጨዋታ ጎል ለማስቆጠር ጭምር እየተቸገረ ያለበት መንገድ በርካቶች የአርሰናል የቀድሞ ተጫዋቾችና አሁን በተንታኝነት እያገለገሉ የሚገኙ ሰዎችን ጭምር በጣም እያሳሰበ የሚገኝ ጉዳይ ነውና ሚኬል አርቴታ አንደኛ ሸክሙን ቀለል ለማድረግ የአጥቂ መስመር ተጫዋቾቹ ጎል እንዲያስቆጥሩ ሌሎች መንገዶችን መፈለግ አለበት የሚል አይነት ሀሳብን እያነሱ ይገኛሉ። ነገር ግን አብዛኞቹ እንደሚናገሩት ከሆነ አሁንም አርሰናል ፕሪሚየር ሊጉን የማሸነፍ ትልቅ ግምት እንዳለው ነው የሚገልጹት በተለይ ተንታኞች። ከዛ ውጪ ደግሞ ፕሪሚየር ሊጉን የሚገምቱ እነ ሱፐር ኮምፒውተር ጭምር ለአርሰናል በጣም ሰፊ እድሎችን እንደሰጡትና አሁንም የዘንድሮን የፕሪሚየር ሊግ ዋንጫን ለማንሳት አርሰናል በትልቁ ትልቅ እድል እንዳለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በአርሰናል ጉዳይ እነዚህ ጉዳዮች እየተነሱ ነው። አርሰናል በዚህ የዝውውር መስኮት ኢጎር ታይጆን ለማስፈረም እድሉ በጣም ጠባብ ነው። ነገር ግን የብላክበርን ኮንትራቱ በክረምት ወቅት ላይ ሲያልቅ በነጻ እሱን ለማስፈረም ሙከራዎችን እንደሚያደርጉ ግን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፔፕ ጓርዲዮላ ከአርሰናል ጋር ስላለው የነጥብ ልዩነት ሀሳቡን ሰጥቷል። እኔ ብዙ ጊዜም ስለ ፈጣሪ አውርቼ አላውቅም፣ ነገር ግን አሁን ላይ ከአርሰናል ጋር ያለን የነጥብ ልዩነት 4 ከሆነ በኋላ ፈጣሪ ነገሮችን እንዲያስተካክልና እኛም የነጥብ ልዩነቱን ለማጥበብ በሚቻለው መልኩ ከፈጣሪ ጋር እንተጋለን ሲልም ጭምር ነው ፔፕ ጓርዲዮላ ሀሳቡን እየሰጠም እንደሚገኝ ተገለጸው። አርሰናል በቀጣይ በአጠቃላይ በሁሉም ውድድሮች የሚያደርጋቸውን ጨዋታዎች ስንመለከት ነገ ምሽት 5 ሰዓት ሲል በአውሮፓ ቻምፒየንስ ሊግ ከካይራት አልማቲ ጋር ጨዋታውን ያደርጋል። ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው አርሰናል። ከዛም በሳምንቱ መጨረሻ በፕሪሚየር ሊጉ ዕለተ ቅዳሜ ምሽት 12 ሰዓት ሲል ከሊድስ ዩናይትድ ጋር በኤላንድ ሮድ ከዳንኤል ፈርከ ቡድን ጋር ጨዋታውን ያደርጋል። ከዛም ደግሞ ዕለተ ረቡዕ ላይ ደግሞ እንዲሁም ካራባው ካፕ ጨዋታውንም የሚያደርግ ነው የሚሆነው ከቼልሲ ጋር የመልስ መርሃ ግብሩን የሚያደርግ ነው የሚሆነው። ከዛ ውጭ ደግሞ ከሰንደርላንድ ጋር በፕሪሚየር ሊጉ በሜዳቸው ኤምሬትስ ስቴዲየም ጨዋታቸውን ያደርጋሉ ቅዳሜ 12 ሰዓት ላይ። ከዛ ደግሞ ከ5 ቀናት በኋላ በፕሪሚየር ሊጉ ከብሬንትፈርድ ጋር የሚያደርጓቸው ጨዋታዎች የሚቀጥሉት 5 መርሃ ግብሮች እንደሆኑ ጭምር ነው እየተገለጸ የሚገኘው። በአርሰናል በኩል ነው ይሄ ነገር እየተገለጸ የሚገኘው። ሌላኛው የምናነሳው ጉዳይ ኢታን ንዋኔሪን የሚመለከት ነው። የማርሴው ፕሬዝዳንት የሆኑት ፓብሎ ሎንጎሪዮ ይናገራሉ ስለ ኢታን ንዋኔሪ የመግዛት አማራጭን በተመለከተ ሲናገር አንድ ነገር በግልጽ እንነጋገር፣ የመግዛት አማራጭ ከእውነታው የራቀ ነው። እሱ ለወደፊቱ የአርሰናል ዋነኛ ትልቅ ሀብት ከሆኑ ተጫዋቾች አንደኛው ነው። እሱ በውሰት ከአርሰናል ያመጣ ነው። ለኛ እሱ የሚሰጠን ነገር በማርሴይ የውሰት ቆይታው ባለው ችሎታውና በስፖርታዊ ብቃቱ ለኛ ቡድናችንን እንዲያግዝና እንዲረዳን ነው። ለአርሰናል የወደፊቱ ትልቅና ዋና አሴት ነው። ትልቅና እምቅ አቅም ያለው ተጫዋችም እንደሆነ ሁሉም ያውቃል። ባለብዙ ተሰጥኦ ታዳጊ አርሰናል የኛን ጥያቄ ተቀብሎ ተጫዋቹን በውሰት እንድንወስድና እየፈቀደልን የጨዋታ ጊዜ እንዲያገኝ ልምድ እንዲያዳብርና ለተጫዋቹ የወደፊት እድገትም አስተዋጽኦ እንድናደርግ አምኖብን ነው። ለእድገቱ ነው እርምጃ ወደፊት እንዲራመድ በዲዘርቢ አሰልጣኝነት ስርም የመሆን እውነታ ነው እንጂ በቋሚነት የማስፈረም ምንም አይነት እድል የለንም። አርሰናል ወደፊት የሚፈልገው ተጫዋች ነው ሲልም ጭምር ነው የተናገረው። ፓብሎ ሎንጎሪዮ ነው ይህንን ሀሳብ የተናገረው። የማንቸስተር ዩናይትድ ጉዳዮችን እንመልከት። ማንቸስተር ዩናይትድ ወደ ኩዌት ሊያመራ ነው። ማንቸስተር ዩናይትድ ኩዌት ውስጥ ጨዋታ ለማድረግ ጥያቄ ማቅረቡን የኩዌት እግር ኳስ ፌዴሬሽን ፕሬዝዳንት
ይፋ አድርገዋል። ፕሬዝዳንቱ በአስቴታቸው ማንቸስተር ዩናይትድ ከ16 ቀናት በኋላ ጨዋታ ለማድረግ እንደጠየቀም ገልጸዋል። ጥያቄውን ለመቀበል እንዳልቻሉ የገለጹት ፕሬዝዳንቱ ጨዋታውን ለማዘጋጀት ባለው አጭር ጊዜ ምክንያት መቀበል አልቻልንም ነው ያሉት። በተጨማሪም ኢንተር ማያሚም በተመሳሳይ ጥያቄ እንዳቀረበና ያንን ለማድረግ ጊዜ ያጥረናል በማለትም ማሳወቃቸውን የገለጹት። ይህ በእንዲህ እንዳለ ተጨማሪ ጊዜ ለመውሰድም ከሁለቱ ክለቦች ጋር ተስማምተናል ሲሉ ጭምር የተናገሩትና ማንቸስተር ወደ ኩዌት አመርቶ ጨዋታ ሊያደርግ እንደሚችል ነው የተገለጸው። ሴኒ ላሜንስ ስለ ማይክል ካሪክ ይናገራል። ሴኒ ላሜንስ በተለይ በዚህ ሳምንት በተደረገው ከአርሰናል ጋር በነበረው ጨዋታ በጣም ጥሩ ሴቮችን ሲያደርግም እንዲሁ ጭምር ተመልክተናል። ምንም እንኳን 2 ጎሎች ቢቆጠርበትም በጨዋታው ላይ ግን ከዛ በላይ ጎሎች እንዳይቆጠሩ ያደረገባቸው በጣም ጥሩ የነበሩ አጋጣሚዎች ነበሩ። በጣም ከክሎዝ ሬንጅ የማርቲን ዙቤሜንዲን የጭንቅላት ኳስ ያደነበት ኳስም የምናስታውሰው ጉዳይ ነውና ይናገራል። ሴኒ ላሜንስ ስለ ማይክል ካሪክ ነው የሚናገረው። እውነቱን ለማውራት ብዙም የለወጠው ነገር የለም። ፉትቦል ቀላል ነገር ነው። እኛ ትልቅ ልዩነት መፍጠር የሚችሉ ተጫዋቾች በስኳዳችን ውስጥ አሉ። እናም በተገቢው ቦታ መገኘትና እንደ ቡድን መከላከል እንዲሁ ማጥቃትም አስፈላጊው ነገር ነው። አሰልጣኛችን ለኛ ብዙ ነገር እንደሚጠብቅ አሳውቆናል። እኛም ይህንን ለማድረግ ነው እየሞከረን የምንገኘው ሲል ሴኒ ላሜንስ ይናገራል። አሁንም ሲዝኑ ገና ነው። ስለዚህም ደግሞ አሁን ላይ ስለ ደረጃ ሰንጠረዡ የምናስብበት ጊዜ አይደለም። ከትልልቅ ክለቦች ጋር መፎካከር እንደምንችል በሚገባ ያሳየንበት ሳምንታት ናቸው ያለፉት 2 ሳምንታት። እናም አሁን ላይ ይህንን የማሸነፍ ሪከርድም ማስቀጠል ይኖርብናል። ስለዚህም የደረጃ ሰንጠረዡ ላይ ትልቅ ለውጦችን ማምጣት እንችላለን ሲልም ጭምር ነው ግብ ጠባቂው ሴኒ ላሜንስ የተናገረው። ፓትሪክ ዶርጉ በሊጉ ባለፉት 6 ጨዋታዎች በአማካይ 7.74 ሬቲንግ በማስመዝገብ በሊጉ ሁለተኛው ወጥ አቋም ላይ የሚገኘው ተጫዋች የሚል መረጃ ነው ሁስኮርድ የተባለው የመረጃ ምንጭ ይፋ አድርጓል። ባለፉት 6 ጨዋታዎች ላይ በጣም ጥሩ የሚባል ፐርፎርማንስን ዴንማርካዊው ፓትሪክ ዶርጉ እያሳየ ነው የሚገኘው። ብሪያን ኤምቤሞ ካለፈው የውድድር ዓመት ጀምሮ አንስቶ 23 ከፍጹም ቅጣት ምት ውጭ የሆኑ ግቦችን ማስቆጠር ችሏል። ከእርሱ በላይ በዚህ መስፈርት ብዙ ግቦችን ማስቆጠር የቻለው ኤርሊንግ ብራውት ሃላንድ ብቻ ነው ካለፈው ዓመት ጋር ሲደመር ማለት ነው። ኤርሊንግ ብራውት ሃላንድ 37 ግቦችን ያስቆጥሯል። ብሪያን ኤምቤሞ ሁለተኛ ደረጃነትን ተቀምጧል። ይሄ ፍጹም ቅጣት ምቶችን ሳያካትት የተቆጠሩ ጎሎችን ከተመለከትን ነው 23 ግቦችን ማስቆጠር ችሏል ብሪያን ኤምቤሞ። ሌላኛው እየተነሳ የሚገኘው ጉዳይ ሳሙኤል ሎሃረስት ያጋራው መረጃ ነው። ሰሞኑን በእርግጥ በትልቁ ሲነሳ የነበረ ጉዳይ እንደሆነ ይታወቃል። ስለ ኮል ፓልመር እንደገና መረጃውን አንስቶታል ሳሙኤል ሎሃረስት። ኮል ፓልመር ማንቸስተር ዩናይትድን መቀላቀል እንደሚፈልግ ይገባኛል ሲል ነው ሳሙኤል ሎሃረስት መረጃውን እያጋራ የሚገኘው። የማንቸስተር ዩናይትድ ቀንደኛም ደጋፊ እንደሆነ ጭምር አውቃለሁ ብሏል ሳሙኤል ሎሃረስት። እና ምናልባት በሚቀጥሉት ጥቂት ጊዜያቶች ዝውውሩ በጣም ከባድ ሊሆን እንደሚችል ብገምት እንኳን ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድሉ ግን እንዳለው አምናለሁ ሲልም ጭምር ነው ሳሙኤል ሎሃረስት መረጃውን ጨምሮ እያጋራ የሚገኘው። ባለፉት ጥቂት ቀናትና ጥቂት ሳምንታት ትልልቅ የሚባሉ የእንግሊዝ ሚዲያዎች ጭምር ኮል ፓልመርን ከማንቸስተር ዩናይትድ ጋር በማያያዝ ትልልቅ የዝውውር ርዕሰ ጉዳዮች ያደርገውት እንደነበር የምናስታውሰው ነው። በቸልሲ ጉዳይ ግን ይሄ ነገር በጣም ቀላል ይሆናል ተብሎ አይታሰብም። ምክንያቱም ቸልሲ በጣም ወሳኝ ተጫዋቹ ነው። ከዛ ውጪ ተጫዋች ደግሞ ረጅም ጊዜ ኮንትራት በመኖሩ ምክንያትም በቀላሉ ይለቁታል ተብሎ እንደማይታሰብ ነው መረጃ የወጣው። ነገር ግን ሳሙኤል ሎሃረስት ኮል ፓልመር ዩናይትድን መቀላቀል ይፈልጋል ሲል ነው ሀሳቡን ያጋራው። ሌላኛው ስለ ኮቢ ማይኖ ነው የምናነሳው። ማንቸስተር ዩናይትድ በቀጣዮቹ ቀናት የኮቢ ማይኖን ውል ለማራዘም ጥረቱን አጠናክሮ እንደሚቀጥል ነው የተነገረው። በአሰልጣኝ ሩበን አሞሪም ስር ባለፉት 6 ወራት የመሰለፍ ዕድልን በተለይ በፕሪሚየር ሊጉ በቋሚነት የመሰለፍ ዕድልን ተነፍጎት የነበረው ይህ ተጫዋች አሰልጣኝ ማይክል ካሪክ ከመጣ በኋላ ግን ባለፉት 2 በተለይ ደግሞ ትልልቅ የሚባሉ ተጋጣሚዎችን ባገኙበት 2 መርሃ ግብሮች ግን በጣም ጥሩ የሚባለውን ፐርፎርማንስን አሳይቷል። በማንቸስተር ዩናይትድ እንደሚቆይም ይህ ተጫዋች በይፋ ተናግሯል። ምክንያቱም አሁን የመጫወት ዕድልን አግኝቷል። ያኔም ቢሆን የመጫወት ዕድል ማጣቱ ወደ ሌሎች ክለቦች እንዲያመራ ሊያደርገው እንደነበረ ሲነገር ነበር እንጂ ተጫዋቹ ግን ማንቸስተር ዩናይትድን ከልቡ የሚወድና በክለቡ መቆየትም ምርጫውን የሚያደርግ አይነት ተጫዋች እንደነበር የሚታወስ ነው። አሁን ግን ማይክል ካሪክ ወደ ቡድኑ ከመጣ በኋላ ግን የመጫወት ዕድሎችን ማግኘቱን ተከትሎ በዚህ ክለብ ውስጥ መቀጠልን ምርጫው እንደሚያደርግ ተነግሯል። ይህንን የተመለከተው ማንቸስተር ዩናይትድም የኮቢ ማይኖን ውልም ለማራዘም ጥረቱን አጠናክሮ እንደቀጠለ ነው የተነገረው። ማንቸስተር ዩናይትድ በተጫዋቹ ላይ ያለው እምነት ማሳየት የሚፈልግ ሲሆን እስከ ጥር የዝውውር መስኮት መጨረሻ ቀናት ድረስ የውሉን ጉዳይ ማጠናቀቅ እንደሚፈልግ ነው የተነገረው።
ማንቸስተር ዩናይትድ የተጫዋቹን ደሞዝ በማሻሻል የረጅም ዓመታት ኮንትራትም ሊያቀርብለት ነው የሚፈልገው። ሜኑ በጭራሽ ከማንቸስተር ዩናይትድ የመልቀቅ ፍላጎት እንዳልነበረው ሲገለጽ የጨዋታ ደቂቃን የተነፈገ ጊዜ እንኳን በውሰት ውስጥ ወጥቶ ሌላ ክለብ ብቻ መጫወት እንደሚፈልግ ነበር የተሰማው። በውሰት ብቻ መውጣትን እንደሚፈልግና ወደዚህ ክለብ መመለስን ወደፊት እንደሚፈልግ በቋሚነት ከማንቸስተር ዩናይትድ የመልቀቅ ምንም አይነት ዓላማ እንደሌለው ፋብሪዚዮ ሮማኖ ከዚህ በፊትም ሲገልጽ ነበር። አሁን ደግሞ የጨዋታ ደቂቃዎችን የሚፈልገውን የጨዋታ ደቂቃ ማግኘቱን ተከትሎ ግን በማንቸስተር ዩናይትድ መቆየትን ምርጫውን እንደሚያደርግ ጭምር ነው እየተገለጸ የሚገኘው። ስለዚህም ዩናይትዶች በቀጣይ ጥቂት ቀናት የዚህን ተጫዋች ኮንትራት ስለማራዘም ንግግሮችን በትልቁ ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው የወጡት። ሌላኛው ከማንቸስተር ዩናይትድ ቆይታ ጋር በተያያዘ ልናነሳው የምንችለው ስም የብሩኖ ጉዳይን ነው። ብሩኖ ስለ ወደፊት ቆይታው እስካሁን ምንም አይነት ውሳኔ እንዳልተወሰነ የሚታወቅ ጉዳይ ነው። አብዛኞቹ ግምቶች በክረምቱ ምናልባት ይለቃል የሚሉ አይነት ሀሳቦች ያሉ፣ ወደ ሳዑዲ አረቢያ ክለቦች ሊያመራ የሚችልበት እድል አለ። ከዛ ውጭ ግን በአውሮፓ አሁንም ተፎካካሪ መሆኑን መቀጠልና በአውሮፓ የሚገኙ ትልልቅ የሚባሉ ዋንጫዎችን ማሸነፍ የሚችል ወይም ደግሞ ማሸነፍ የሚፈልግ አይነት ተጫዋች ነው። ስለዚህ ወደ ሌሎች የአውሮፓ ትልልቅ ክለቦች ምናልባት ሊያመራ ይችላል። ባየር ሚኒክም የዚህ ተጫዋች ትልቁ ፈላጊ ነው የሚባል መረጃ ከዚህ በፊት ሲወጣ እንደነበር እናስታውሳለን። ተጫዋቹ ግን እስካሁን ውሳኔዎችን እንዳልወሰነም ነው የሚታወቀው። ብሩኖ የወደፊት ቆይታውን በተመለከተ ውሳኔ ለመስጠት እስከ ክረምቱ ለመታገስም መወሰኑ ነው የተነገረው። እንደ ዘገባዎች ገለጻም ከሆነ ብሩኖ በጊዜያዊ አሰልጣኙ ካሪክ እጅጉን ደስተኛ ነው። ካሪክ ሲቲና አርሰናልን በማሸነፍ አዲስ መንፈስን ቢፈጥርም ብሩኖ አዲስ ውሳኔ ከመስጠቱ በፊት ግን ቋሚ አሰልጣኙ ማን እንደሚሆን ወደፊት ማወቅ ይፈልጋል። ያኛው ቋሚ አሰልጣኙ ከተረጋገጠ በኋላ ነው የወደፊት ውሳኔውን መወሰን እንደሚፈልግ እየተነገረ የሚገኘው። ቡድኑ ተከታታይ ውጤቶችን ባጣበት ሰሞን ግን ብሩኖ ተስፋ እንደቆረጠ በዚህ ቡድንና ወደ ሌሎች ክለቦች ሄዶ የተወሰኑ ዋንጫዎችን ማግኘት የሚችልበትን እድል መፈለግ እንዳለበት ሲገለጽ ነበር። ነገር ግን አሁን ላይ በማይክል ካሪክ ግን በመጣቸው ውጤቶችና ቡድኑን ባሻሻለበት መንገድ ግን ደስተኛ ነው። ስለዚህም እስከ ክረምት የተጫዋቾች የዝውውር መስኮት ስለ ውሳኔው ምንም አይነት ሀሳብ እንደማይኖርና በቀጣይ ክረምት ውሳኔውን እንደሚሰጥ ጭምር ነው እየተገለጸ የሚገኘው። የቼልሲን ጉዳዮች ነው አሁን ደግሞ ወደ እናንተም የምናደርሰው። አዲሱ አሰልጣኝ ሊያም ሮስኒየር ስለ ኤስቴቫ ዊሊያን ይናገራሉ። አሰልጣኝ ሊያም ሮስኒየር ይህንን ቡድን ከተረከቡ በኋላ ባደረጓቸው 5 ጨዋታዎች 4ቱን በድል ማጠናቀቃቸው የምናስታውሰው ጉዳይ ነው። ከአርሰናል ጋር ብቻ በተደረገው የካራባው ካፕ ጨዋታ ሽንፈት እንደገጠማቸው እናስታውሳለን። የመልሱ ጨዋታ ደግሞ ሳምንት ይደረጋልና ያ ጨዋታ በትልቁ ይጠበቃል። በዚህ ሳምንትም ያደረጉት መርሃ ግብርን ማሸነፋቸውን እናስታውሳለን። ሊያም ሮዝኒየር ስለ ኤስቴቫ ዊሊያን ይናገራሉ። እሱ ልዩ ችሎታና ልዩ ተሰጥኦ ያለው ተጫዋች ነው። ከማንኛውም የ18 ዓመት ወጣት ጋር እንደሚደረገው የጨዋታ ደቂቃዎችን ማመጣጠንና ተጽዕኖ ሊፈጥርባቸው ይችላል ብለን የምታስባቸውን ትክክለኛ የጨዋታ ወቅቶችን መምረጥ ይኖርብናል። ገና ታዳጊ ስለሆነ ድንቅ የውድድር ዘመን እንዲኖረውና እንዲሁም ድንቅ የእግር ኳስ ሕይወት እንዲኖረው ስለምንፈልግ ይህንን ማድረጋችንን እንቀጥላለን። ስለዚህ የተገደቡ ደቂቃዎችን ነው የምንሰጠው። የትኛው ደቂቃ ላይ ገብቶ ልዩነቶችን መፍጠር ይችላል፣ የትኞቹን ደቂቃዎች ማግኘት አለበት የሚለውን እየወሰንን የምናጫውተው ይሆናል። ገና ታዳጊ ነውና ሲልም ጭምር ነው ሊያም ሮስኒየር የተናገረው። ስካይ ጀርመኒ እንደተናገረው ከሆነ ቦሩሲያ ዶርትመንድ አሁን ላይ በአሮን አንሴሜሎን ላይ ተስፋ አልቆረጡም። ዶርትመንድ ቼልሲ ሬንስን ጫና ላይ ለመክተትም ያቀሩበት ዘዴ ነው ብለው እንደሚያምኑ ነው ዘገባዎች የሚያምኑት። የቼልሲ ተግባር ዶርትሙንዶች እጅግ እንዳስቆጣቸው ነው ዘገባው አያይዞም እየገለጸ የሚገኘው። አሮን አንሴሜሎን በዶርትሙንድ በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ነገር ግን ቼልሲዎች አሁን ላይ ጀረሚ ዣኩዌን ካሬን ስለማስፈረም ፍላጎቱ ነበራቸው። ነገር ግን የተጫዋች ላይ የተለጠፈው ዋጋ እጅግ ከፍተኛ መሆኑን ተከትሎ ምናልባት አንሴሜሎንን ለመመለስ ጥረቶችን ያደርጋሉ የሚል መረጃዎች እየወጡ ይገኛሉ። ነገር ግን ዶርትሙንዶች ይሄኛው ቼልሲ ሬንስ ላይ ጫና ለመፍጠር ያቀዱት እቅድ ነው የሚል አይነት ሀሳብ እንዳላቸው ጭምር ነው እየተገለጸ የሚገኘውና ስለዚህም በዚህ ተጫዋች በጭራሽ ተስፋ እንዳልቆረጡ የሚያሳዩ መረጃዎች ናቸው የወጡት። ፋብሪዚዮ ሮማኖ ከኮል ፓልመር ጋር አያይዞ መረጃዎችን እያጋራ ይገኛል። ኮል ፓልመርን ወደ ማንቸስተር ከተማ መመለሱ ስለሚነሱ ወሬዎች የቼልሲ አቋም በጣም ግልጽ ነው። እሱ የፕሮጀክቱ አስፈላጊ አካልና ወዴትም እንዲሄድ የማይፈቅዱለት ተጫዋች ነው ሲል ነው የተናገረው ፋብሪዚዮ ሮማኖ ስለ ኮል ፓልመር ሲናገር። ስለዚህ ኮል ፓልመር ወደ ማንቸስተር ከተማ ተመልሶ ወደ ቀዩ የማንቸስተር ክፍል ወይም ማንቸስተር ዩናይትድን ይቀላቀላል የሚሉ አይነት ሀሳቦች በጭራሽ ላይ ሆኑ የሚችሉ ወይም ደግሞ በጣም ከባድ የሆኑ
ምክንያቱም ቸልሲ የዚህ ተጫዋች የፕሮጀክት ዋና አስፈላጊ አካል አድርጎ ስለሚመለከተው የመልቀቅ ዕድላቸው ጠባብ ስለሚሆን ከባድ ፉክክር ይኖርባታል ተብሎ ይታሰባል ብሏል ፋብሪዚዮ ሮማኖ ሲናገር። ቸልሲ በዚህ ደረጃ ምንም አይነት ጫና ውስጥ አይገኝም። እንደ ኮል ፓልመር ያለ ከፍተኛ ተጫዋች ዙሪያህን ሁልጊዜም ወሬ ይኖራል። ምክንያቱም ትልቅ ተጫዋች ስትሆን በተለያዩ ክለቦች የመፈለግ እድሉ ሰፊ ነው የሚሆነው። ነገር ግን እስከ ዛሬ ድረስም እስከ ጥር ወር ድረስም ምንም ነገር እየተከሰተ አይደለም። ቸልሲ በዚህ ሰዓት በኮል ፓልመር ላይ ይተማመናሉ። በተጨማሪም የሊያም ሮስኒየር መልእክትም በጣም ግልጽ እንደሆነ ጭምር ነው ፋብሪዚዮ ሮማኖ የሚናገረው። ማንቸስተር ሲቲን ደግሞ እንመልከት። ኦስካር ቦብ ወደ ፉልሃም ሊያቀና ነው። የማንቸስተር ሲቲ ወጣት የፊት መስመር ተሰላፊ የሆነው ኦስካር ቦብ ፉልሃምን ለመቀላቀል ከጫፍ መድረሱን ስካይ ስፖርት ይፋ አድርጓል። በሁለቱ ክለቦች መካከል ንግግሮች መቀጠላቸው ሲገለጽ፣ በግል ስምምነትም ከተጫዋቹ ጋር መስማማታቸውን የተገለጸው ማንቸስተር ሲቲ በዚህ ወር ለኦስካር ቦብ 30 ሚሊዮን ፓውንድ የሚያቀርብ ከሆነ መሸጥ እንደሚፈልግም መዘገቡ የሚታወስ ጉዳይ ነው። ተጫዋቹ በተለይ ደግሞ የተለያዩ ትልልቅ የሚባሉ ተጫዋቾች መምጣታቸውና አንቷን ሴሜኒዮ እንኳን በዚህ የጥር ተጫዋቾች የዝውውር መስኮት ቡድኑን መቀላቀሉና በዛ ቦታ ላይ ሌሎች ተጫዋቾች መኖራቸው የተጫዋች እድሎችን እንዳያገኝ አድርጎበታልና ስለዚህ አሁን ደግሞ የአንቷን ሴሜኒዮ በዚህ ቡድን ውስጥ መቀላቀል ደግሞ የጨዋታ ደቂቃዎቹን ይበልጡኑ የሚገድብበት ነው። ስለዚህም ኦስካር ቦብ ወደ ሌሎች ክለቦች ለማምራት ፍላጎቶች ያሉት በቀጣይ ፉልሃምን ሊቀላቀል እንደሚችል ነው የተነገረው። ኤሊዮት አንደርሰንን በተመለከተ ከዚህ በፊትም በተደጋጋሚ ጊዜ መረጃዎች ይወጣሉ። ትናንትና ግን ዘ አይ ፔፐር የተባለው የመረጃ ምንጭ እንዳወጣው ከሆነ ኤሊዮት አንደርሰን ከማንቸስተር ዩናይትድ ይልቅ ማንቸስተር ሲቲን መቀላቀልን ይመርጣል የሚል ዘገባን ይፋ አድርጓል። በእርግጥ ኤሊዮት አንደርሰን ከዚህ በፊት እንደተነገረው ከሆነ ተጫዋቹ ምንም አይነት የአውሮፓ ቻምፒየንስ ሊግን ወይም ደግሞ የአውሮፓ ቻምፒየንስ ሊግ ተሳታፊ ክለብን ብቻ ነው መቀላቀል የሚፈልገው የሚል አይነት ሀሳብ በጭራሽ የለም። ተጫዋቹ ቀጣይ ፕሮጀክትን ወይም ደግሞ ትልቅ ፕሮጀክትን ይመርጣል እንጂ የአውሮፓ ቻምፒየንስ ሊግን እንደ ትልቅ መስፈርት የሚመለከተው ጉዳይ እንዳልሆነ ሲነገር እንደነበር እንሰማለን። ነገር ግን አሁን ላይ ኤሊዮት አንደርሰን እንደ አይ ፔፐር መረጃ ከሆነ ከዩናይትድ ይልቅ ማንቸስተር ሲቲን መቀላቀልን ምርጫው እንደሚያደርግ ነው የተገለጸው። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በትልቁ በዝውውር ጉዳይ ላይ እንቅስቃሴ ይደረግባቸዋል ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ኤሊዮት አንደርሰን ነው። ዩናይትድም ያንን ነገር ያምናል። ዩናይትዶች አዳም ዋርተን እና ካርሎስ ባሌባን የማግኘት እድላቸው ሰፊ እንደሚሆንና ኤሊዮት አንደርሰን ግን ከኛ ይልቅ ሲቲን የመቀላቀል ምርጫ አለው ወይም ሀሳብ አለው የሚሉ አይነት ሀሳቦችም በማንቸስተር ዩናይትድ የበላይ አመራሮች ዘንድም እንዳለ ጭምር ከዚህ በፊት መረጃው ሲወጣ ነበርና ስለዚህም ኤሊዮት አንደርሰን ከዩናይትድ ይልቅ ሲቲን ሊቀላቀል የሚችልበት እድሉ ሰፊ እንደሆነ ነው አይ ፔፐር የተባለ የመረጃ ምንጭ ይፋ ያደረገው። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። የሚሰጠኝን እያንዳንዱን ኃላፊነት ለመወጣት ዝግጁ ነኝ ብሏል ዋተሮ ኤንዶ ነው ይህንን ሀሳብ እየተናገረ የሚገኘው። ዋተሮ ኤንዶ ሊቨርፑል ቅዳሜ ምሽት በቦርንመስ 3-2 በሆነ ውጤት ሽንፈት ካስተናገደ በኋላ በውጤቱ እጅግ ቅር እንደተሰኘ ነው የገለጸው። ሊቨርፑል በጨዋታው ላይ 2-0 እየተመራ ወደ ጨዋታው ተመልሶ የአቻነት ግቦችን ማስቆጠር ችሎ እንደነበር የምናስታውሰው ጉዳይ ነው። ዋተሮ ኤንዶ ይህንን የቡድን ጥንካሬ ቢያደንቅም በመጨረሻው ደቂቃ ላይ በተቆጠረበት የሽንፈት ጎል ግን ሀዘን እንደተሰማው ነው ለክለቡ ሚዲያ በሰጠው ቃል ላይ የተናገረው። ነገር ግን እኔ ለቡድኔ ያለኝን ሁሉ ለመስጠት ግን ዝግጁ ነኝ ሲልም ጭምር ነው ዋተሮ ኤንዶ የሚናገረው። ኤንዶ ይቀጥልና በእርግጥም በውጤቱ ቅር ተሰኝተናል ያለው ኤንዶ በተለይም የሁለተኛው አጋማሽ የቡድኑ አቋም ተስፋ ሰጪ እንደነበረም ነው ያስታወቀው። 2-0 ከተመራን በኋላ 2 ጎሎችን አስቆጥረን መመለሳችን ታላቅ ነገር ነበር ሲልም ጭምር ነው የተደመጠው። ሁለቱም ቡድኖች ጨዋታውን የማሸነፍ እድል እንደነበራቸው የጠቀሰው ዋተሮ ኤንዶ በሚያሳዝን ሁኔታ በመጨረሻዎቹ የጨዋታ ጊዜያት እድሉ ለቦርንመዝ እንደሆነ ይፋ አድርጓል። ዋተሮ ኤንዶ በጨዋታው መሃል ላይም በጆ ጎሜዝ ጉዳት ምክንያትም ወደማይጫወትበት የመሃል ተከላካይ ቦታ ተዘዋውሮ ለመጫወትም መገደዱን ተከትሎ በጣም አስቸጋሪ ጊዜ ነበር ሲልም ነው የሁኔታውን አስቸጋሪነት የተናገረው። ወደ ሜዳው ለመግባት እየተዘጋጀ በነበረበት ወቅትም ቡድኑ በ10 ተጫዋቾች መጫወቱና ቦርንመስ ሁለተኛው ጎልን ማስቆጠሩ ሁኔታውን ይበልጥ እንዳወሳሰበው ጭምር ነው ያስረዳው። ይህ ሁሉ ሆኖ ግን ዋተሮ ኤንዶ ሁልጊዜም ቢሆን ለቡድኑ በሚያስፈልግ በማንኛውም ቦታ ላይ ለመጫወት ዝግጁ መሆኑን ጭምር ነው እየተናገረ የሚገኘው። የሚሰጠውንም ኃላፊነት ለመወጣት እንደሚጥር ጭምር አረጋግጧል። ምንም እንኳን በቦርንመዙ ሽንፈት ቅር ቢሰኝም የቡድኑ መመለስ መንፈስ ግን አሁንም አበረታች በመግለጽም ቃሉንም እንዲሁ ጭምር እንዳጠናቀቀ ነው የተገለጸው። በቀጣይ ጨዋታዎችም ቡድኔ በሚፈልገኝ ቦታ ሁሉ ቡድኔን ለማገዝም ዝግጁ ሆናለሁ ሲልም ጭምር ነው እየተናገረም የሚገኘው። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ ሊቨርፑሎች
አደም ዋርተንን ለማስፈረም ትልቅ ፍላጎት እንዳላቸውና በክረምት ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማምጣት በትልቁ እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። በዚህ ተጫዋች ዝውውር ጉዳይ ላይም በጣም ትልቅ ፉክክር ሊኖር እንደሚችል ነው መረጃዎች እየወጡ የሚገኙት። የሊቨርፑል ባለቤቶች ሁኔታውን እያጤኑበት ሊሆን ይችላል። የሻቪ አሎንዞ ስም በእነዚህ ዝርዝር ውስጥ ዘወትር ይጠቀሳል። እናም ለሱ ቅርብ የሆኑ የመረጃ ምንጮች እንደሚያመለክቱት ወደ ክለቡ በመመለሱ በጣም ደስተኛ ይሆናል ተብሎ ይጠበቃል። ምናልባት በቀጣይ ቀናት አርነ ስሎት የሚያመጡት ውጤት ተመልክተው እንግዲህ ይህ አሰልጣኝ ምናልባት የሚሰናበት ከሆነ ቀጣዩ እድሉ የሚሆነው የሻቢ አሎንዞ እንደሚሆን በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። እናም ሻቢ አሎንዞ አሁንም ይህንን ነገር እየጠበቀው እንደሚገኝ ነው የተገለጸው። ጋሪ ኔቨልም ስለ ሊቨርፑል ይናገራል። የማጥቃት ብቃት ቅርጻቸውን አጥተውታል። እናም ከመፌቱ በጣም ሳስተዋል፣ በመከላከል ረገድ ደግሞ ለተጋጣሚ ቡድን ለመጫወትም ቀላል ናቸው ብዬ አስባለሁ። ስለዚህም የነሱ ትክክለኛው ችግር ሁለቱ ችግሮች ናቸው። የማጥቃት ባህሪያቸውን እንደ ድሮ እያደረጉት አይገኙም። የመከላከል ባህሪያቸውን ደግሞ ለሌሎች ክለቦች አሁን ቀላል እየሆነ ነው ሲልም ጭምር ነው የተናገረው ኔቭል። አንድሬው ሮበርትሰን ወደ ቶትናም አሁንም ልንመለከተው የሚገባ ጉዳይ ነው ብሏል ፋብሪዚዮ ሮማኖ። ምክንያቱም ስምምነቱ ሙሉ ለሙሉ አልተጠናቀቀም ወይም አልተተወም። ሮማዎች ከወልቭስ አዲስ ተጫዋች ለማስፈረም ፍላጎቱ አላቸው። ይህም ኮስታስ ሲሚካስ ወደ ሊቨርፑል ከዚያም ሮበርትሰን ወደ ስፐርስ ሊያመራ የሚችልበት እድልን ይፈጥራል ሲል ፋብሪዚዮ ሮማኖ መረጃውን አጋርቷል። ጄሚ ካራገር ስለ ሊቨርፑል ይናገራል። በፕሪሚየር ሊጉ ምንም አይነት ፈተና ቢመጣባቸው፣ ምንም አይነት ሁኔታ ቢፈጠር ሊቨርፑል ነገሮች የሚከብዷቸው ይመስለኛል ሲልም ጭምር ነው እንዲሁ እየተናገረም የሚገኘውና ሀሳቡንም እየሰጠ የሚገኘው። ጄሚ ካራገር ይቀጥልና ቫን ዳይክ ሁልጊዜም ከተሸነፉ በኋላ እርምጃ ሲወስድና ኃላፊነቱን ሲወስድ አይቻለሁ። መሪ የሚያደርገው ይህንኑ ነው፣ ነገር ግን ሌሎቹ የት ናቸው ሲልም ጭምር ነው የተናገረው። ጄሚ ካራገር ቨርጂል ቫን ዳይክን አሞካሽቶ ነው ሀሳቡን የሰጠው። ሌላኛው ጄሚ ካራገር ያነሳው ጉዳይ በአሁኑ ሰዓት በፕሪሚየር ሊጉ ሊገጥሙ የሚችሉ 3 ትልልቅ ነገሮችን ብትመለከት የቆሙ ኳሶች፣ ረጃጅም የእጅ ውርወራዎች፣ የመልሶ ማጥቃት እግር ኳስ እንዲሁም እንደ ሊቨርፑል ያለ ትልቅ ቡድን ስትሆን የሚገጥም የተደራጀ መከላከል ወይም ሎ ብሎኮች ናቸው። ሊቨርፑል ከነዚህ ውስጥ አንዳቸውን መቋቋም አይችልም። እያየን ያለነው የፕሪሚየር ሊግ የማይመጥን ቡድን ነው በሊቨርፑል በኩል። ሊቨርፑል እንደ ክለብ በዚህ ዓመት ለዋንጫ እንደማይወዳደሩ በጋራ ኃላፊነት ሊቀበሉት የሚችሉት ይመስለኛል። ጥሩ አይደለም፣ ነገር ግን እንቀበለዋለን። ነገር ግን ማንቸስተር ዩናይትድ ባለፉት ሳምንታት እያደረገ ያለውን ነገር ስታይ፣ ቸልሲን ስትመለከት፣ እናም ሊቨርፑል ከቻምፒየንስ ሊግ ውጪ ሊሆኑ እንደሚችሉ ስታስብ ምክንያቱም እጅጉን ሰጋላችኋለሁ። ቀደም ብዬ እንዳልኩት ይሄ ቡድን ለፕሪሚየር ሊግ ዝግጁ አይደለም። ለቀጣይ ዓመት የቻምፒየንስ ሊግ ተሳትፎ መስጋት ከጀመርክ ስለ አሰልጣኙ ስራ የምናወራው ወሬ ሙሉ በሙሉ ወደ ሌላ አቅጣጫ ያመራዋል። በክረምቱ 450 ሚሊዮን ፓውንድ አውጥቶና ከፍተኛ የደሞዝ ክፍያን እየከፈለ ከሻምፒዮንነት ተነስቶ ለቻምፒየንስ ሊግ ለማለፍም ከባድ የሆነበት ቡድን ብዙ ከባድ ጥያቄዎችን ያስነሳል። ለአርነ ስሎት ነገሩ ቻምፒየንስ ሊግ ማለፍ ካለማለፍ ካልሆነ ደግሞ መሰናበት ይሆንበታል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ጄሚ ካራገር እንደዚህ አይነት ጉዳዮችን ትላንትናም ሰፋ አድርጎ እንዳነሳ ጭምር ነው እየተመለከትን የምንገኘውና በጣም ከባድ ሊሆንበት እንደሚችል ጭምር ነው የተናገረው። የሪያል ማድሪድን ጉዳዮች ደግሞ እናንሳ። የኦሪዮል ሹዋሜኒ ያለመኖር አሁን ላይ ችግር አይደለም ተብሏል። በዚህ ውድድር ዘመን ለመጀመሪያ ጊዜ ሪያል ማድሪድ ያለ ሹዋሜኒ ያሸንፈዋል። ይህ ደግሞ ለቡድኑ በጣም አስፈላጊ ለውጥ እንደሆነ ነው የሚታመነው። ሹዋሜኒ በቪያሪያሉ ጨዋታ በቅጣት ምክንያት ባይሰለፍም ካማቪንጋ በመሃል ሜዳ ላይ ተካቷል። ሹዋሜኒ ጨዋታውንና ትክክለኛ ቀበበሎችን የማደራጀት ልምድ ባይኖረውም በተፈጥሮ ሽፋን በመስጠትና በሽግግሮች ውስጥ ግን ለቡድኑ ትልቅ ጉልበትን እንደሚሰጥ ነው መረጃዎች ዲያሪዮ አስ በተለይ ይህንን መረጃ ያጋራው። አርዳ ጉሌር በዚህ ሲዝን ምንም አይነት ጨዋታ ያላመለጠው ብቸኛው ተጫዋች ነው። አርዳ ጉሌር በዚህ ሲዝን በቋሚ ተሰላፊነትም ሆነ በተቀያሪነት ሲስተም አንድም ጨዋታ አላለፈውም። ቋሚ እንኳን ባይሆን ተቀይሮ እየገባ ሁሉንም ጨዋታዎች እንዳደረገን የተገለጸውና ቢያንስ የጨዋታ ደቂቃዎችን በሁሉም ውድድሮች ላይ እንዳገኘ ነው ማርካ የተባለ የመረጃ ምንጭ ይፋ ያደረገው። ሊቨርፑል ከሻቪ አሎንሶ ወኪሎች ጋር መገናኘት ጀምረዋል። ቀያዮቹ አሰልጣኙን ለሌላ ስራና ለዝውውሩ ዝግጁ መሆኑን ለማወቅም አስቀድመው በኤጀንቶቹ በኩል ጥያቄ ያቀረቡ መሆኑን ነው ሆሴ ፍሊክስ ዲያዝ መረጃውን ያጋራው። አንቶኒ ሩዲገር በመጪው እሁድ ከራዮ ቫይካኖ ጋር በሚደረገው ጨዋታ በኋላ ለሚያደርጉት ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። በጉዳት ምክንያት ባለፉት ጥቂት ቀናት እንዳልነበር ይታወሳልና በቀጣይ ግን ከራዮ ቫይካኖ ጋር ከሚደረገው ጨዋታ በኋላ ለሚደረጉት ጨዋታዎች ዝግጁ ይሆናል ተብሎ እንደሚጠበቅ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው።
በአልቫሮ አርቤሎ መሪነት ሪያል ማድሪድ በተጋጣሚው የሜዳ ግማሽ ክፍል ላይ በኳስ ቁጥጥር ረገድ ትልቅ ተሳትፎ አለው። ቡድኑ በአማካይ 58.1 በመቶ ወይም በ41.9 በመቶ የኳስ ቁጥጥር ሲያሸንፍ ጎል በማስቆጠር ላይም ጥሩ ፎርም ላይ መሆኑን የቪያሪያሉ ጨዋታ ትልቁ ማሳያ እንደሆነ ጭምር ነው ዲያሪዮ አስ የተናገረው። በአሜሪካ ማያሚ ይደረጋል ተብሎ እቅድ ተይዞለት የነበረውና በስተመጨረሻም በሪያል ማድሪድ አድማ ምክንያት የከሸፈው የባርሴሎናና የቪያሪያል ጨዋታ ውዝግቡ አሁንም ዳግም ተቀስቅሷል። በሰዓቱ ላሊጋ ለአንዳንድ ነገሮች ሲል የሊጉን ጨዋታ ወደ አሜሪካ ለማስኮብለል ያቀደው እቅድ በመላው የስፔን ላሊጋ ክለቦች አድማ ሊቆም ችሎ ነበር። ሆኖም ግን የላሊጋው ክለቦች በሰዓቱ በ9ኛ ሳምንት የላሊጋ ጨዋታ ላይ ተቃውሟቸውን የገለጹበት መንገድ ሁሉንም ጨዋታዎች ሊጀምሩ ከሚገባቸው 15 ሰከንዶች በማዘግየት እንደሆነ የሚታወስ ነው። ሆኖም ግን ላሊጋ ቡድኖች ተቃውሟቸውን ለመግለጽ የተጠቀሙበት የጨዋታን የማዘግየት ሂደት ላይ ብስጭት ያደረበት በመሆኑ በአንዳንድ ክለቦች ላይ ቅጣት ለማስተላለፍ እንደወሰነ ነው ዲያሪዮ አስ ማምሻውን ያወጣው መረጃ የሚያሳየው። በዚህም በሃቪየር ቴባስ የሚመራው የላሊጋ ማህበር ክስተቱን ህገወጥ የስራ ማቆም አድማ ነው በማለትም ተርጉመውታል። ሆኖም ግን የተጫዋቾች ህብረት ኤፍኤም ይህንን መግለጫ ውድቅ አድርጎታል። እናም የተከሰተውን ተምሳሌታዊ የተቃውሞ ነገርም ወይም ሀሳብን በነጻነት ለመግለጽ የተደረገ እንጂም ጨዋታዎች እንዳይደረጉ የማስቆም ነገር እንዳልነበረው ነው ዲያሪዮ አስ መረጃውን ያጋራውና ትልልቅ ነገሮች እየተከሰቱ ነው የሚገኙት። አልቫሮ ፈርናንዴስ ካሬራስ ሪያል ማድሪድ የቡድን ልምምድ ላይ ትላንትና አልተገኘም። እናም በተናጠል ነው ልምምዱን ሲያደርግም ትላንትና እንደነበር የተገለጸው። ማርካ እንዳወጣው እንደ ካሬራስ ሁሉ በተመሳሳይ ኬሊያን ምባፔም በትላንትናው የቡድን ልምምድ ላይ አልተሳተፈም። ሁለቱም ተጫዋቾች በግላቸው ልምምድ ያከናወኑ መሆናቸውን ለሮቡ የቤኔፊካ ጨዋታ ምንም የሚያመጣው ለውጥ እንደሌለና ሁለቱም ተጫዋቾች ሙሉ ለሙሉ ጤነኛ እንደሆኑ ነው ዲያሪዮ አስ መረጃውን ያጋራው። የሪያል ማድሪድ ደጋፊ ላሊጋውን ከማሸነፍና በሁለቱም የኤል ክላሲኮ ጨዋታዎች ከመሸነፍ ወይም ደግሞ ሁለቱንም የክላሲኮ ጨዋታዎች ከማሸነፍና ሊጉን ባለማሸነፍ መካከል ምርጫ በተሰጠው ሁሉም ምን እንደሚመርጥ ባላውቅም ኤል ክላሲኮን ማሸነፍን ይመርጣል ብዬ አስባለሁ ሲል ቶኒ ክሮስ ሀሳቡን አጋርቷል። የፓሪስ ሰን ዠርሜን ቡድን የባርሴሎና ታዳጊ ተጫዋችን አስፈረመ። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የባርሴሎናውን ታዳጊ ዲሮ ፈርናንዴዝን ነው በ4 ዓመታት ኮንትራት ማስፈረማቸውን ይፋ ያደረጉት። ባርሴሎና ከተጫዋቹ ዝውውር 8 ሚሊዮን ዩሮ ወደ ካዝናው ማስገባቱም ነው የተነገረው። የላማሲያ ምሩቅ ዲሮ ፈርናንዴዝ በጨዋታው ሰዓት ማጣት ምክንያትም ፓሪስ ሰን ዠርሜንን ለመቀላቀል ከውሳኔ መድረሱን የተነገረው ታዳጊው በርካታ ትልልቅ የአውሮፓ ክለቦች ቢፈልጉትም የሉዊስ ኤንሪኬውን ፓሪስ ሰን ዠርሜንን መቀላቀል መምረጡን የተነገረው። ተጫዋቹ ከፊርማው በኋላም ፓሪስ ሰን ዠርሜንን በመቀላቀል ትልቅ ደስታና ኩራት ተሰምቶኛል፣ ለዚህ ማሊያም ያለኝን ሁሉ አደርጋለሁ ሲልም ጭምር የተናገረው ዲሮ ፈርናንዴዝ በላማሲያ ካደጉ ተጫዋቾች መካከል በርካቶች የሚያደንቁት አይነት ተጫዋች እንደሆነም ይነሳል። ነገር ግን አሁን ላይ የተጫዋች ወደ ፓሪስ ሰን ዠርሜን መቀላቀሉ ባርሴሎናን ጭምር እንዳሳዘነ ነው መረጃዎቹ የወጡት። ሉካስ ፓኬታ ፍላሚንጎን ሊቀላቀል ነው። ብራዚላዊው የዌስትሃም ዩናይትድ አማካይ ሉካስ ፓኬታ ፍላሚንጎን ለመቀላቀልም ከጫፍ መድረሱ ይፋ ተደርጓል። የብራዚሉ ክለብ ፍላሚንጎ የአጥቂ አማካዩ ፓኬታን ለማስፈረም ከዌስትሃም ዩናይትድ ጋር ከስምምነት ደርሰዋል። ፍላሚንጎ ተጫዋቹን በ41 ሚሊዮን ዩሮ ለማስፈረም ነው ከስምምነት መድረሳቸውን ዘ አትሌቲክ የዘገበው። የ28 ዓመቱ ተጫዋች ሉካስ ፓኬታ በዘንድሮው የውድድር ዘመን ለዌስትሃም ዩናይትድ 19 ጨዋታዎችን ማድረጉ የሚታወቅ ነው። በተለይ ይህ ተጫዋች ከ2 ዓመታት በፊት ወደ ማንቸስተር ሲቲ ሊያመራ በጣም ከጫፍ ደርሶ የነበረበት ዓመት እንደነበር የምናስታውሰው ነው። በጣም ፒክ የሚባል ደረጃ ላይ የነበረበት ጊዜ ላይ እንደነበር እናስታውሳለን። በተለይ እንደዚህ ከእግር ኳስ ጋር የተያዙ አንዳንድ ቅጣቶች ከተላለፉበትና ቅጣት እንኳን አልተላለፈበትም፣ ነገር ግን ምርመራዎች ከተከፈቱበት በኋላ ያ ነገር ላይ ጥፋተኛ ሆኖ የሚገኝ ከሆነ በርካታ ያሉ ጊዜያቶችን ቅጣት ስለሚጠብቀው ማንቸስተር ሲቲ ከዛ ዝውውር ራሱን ማግለሉን እናስታውሳለን። ነገር ግን በኤፍኤው የደረሰበት ወይም ደግሞ የምርመራው ጊዜው ላይ ግን ተጫዋቹ በጣም ሳይኮሎጂካሊ እንደተጎዳና ጥሩ ነገር እንዳልነበረው በእንግሊዝ እግር ኳስ ላይ የመቆየት ፍላጎቶች እንዳልነበሩት የሚያሳዩ ነገሮችን በትልቁ እየተመለከትን ነበር። በዛ ምክንያትም የተወሰኑ የአቋም መውረዶች ጭምር እንደገጠሙት የሚያሳዩ መረጃዎች ያሉ። ዌስትሃም ዩናይትድ በዚህ የጥር ተጫዋቾች የዝውውር መስኮት በጭራሽ ይህንን ተጫዋች የመልቀቅ ፍላጎቱ አልነበረውም። ነገር ግን ተጫዋቹ ወደ ሀገሩ መመለስ እንደሚፈልግ በተደጋጋሚ መናገሩና ልምምዶች ላይ ጭምር ለመቅረት ሀሳቡ እንዳለው የሚያሳዩ መረጃዎች ከወጡ በኋላ ግን ዌስትሃም ዩናይትድ አሁን ላይ ሊሸጠው እንዳሰበና ሊስማማ እንደሆነ የሚያሳዩ መረጃዎች ናቸው የወጡትና ሉካስ ፓኬታ የገጠመው ነገር የእግር ኳስ ህይወቱን ጭምር እንደቀየረበት ነው በርካቶች የሚያነሱት። ስለዚህ በቀጣይ ምናልባት ወደ ሀገሩ ክለብ ፍላሚንጎ ሊቀላቀል እንደሆነ የሚያሳዩ መረጃዎች ናቸው የወጡት።
አሰልጣኝ ሾን ዳይች ፎጣ እንዲታገድ ጠየቁ። የኖቲንግሃም ፎረስቱ አሰልጣኝ ሾን ዳይች የእንግሊዝ ፕሪምየር ሊግ ማድረቂያ ፎጣ ከሜዳ እንዲታገድ ጠይቀዋል። ተጫዋቾች በአሁኑ ሰዓት ጥሩ የቆመ ኳስ ለመጠቀም ረጃጅም ሰዓት እንደሚወስድባቸው ሾን ዳይች ተናግረዋል። በተለይም ኳስ አርቀው የሚወረውሩ ተጫዋቾች ኳሱን ለማድረቅ ረጅም ጊዜ እየወሰደባቸው ነው ሲሉም ጨምረው ይናገራሉ። የእጅ ኳስ ሲወረወር የማድረቂያ ፎጣ መጠቀም መታገድ አለበት ያሉት አሰልጣኙ ይሄ ሊጉ ላይ ተጨማሪ ትንሽ መከራከሪያ ነገሮችን መጨመር ነው ሲሉ ጭምር የተናገሩት። አክለውም ፎጣ አያስፈልግም ማለት አለብን፣ ይህ እንግዲህ ሳይንስ አይደለም፣ ህጉን ባናወሳሰበው ጥቅሙ ሊገባኝ አልቻለም ሲልም ጭምር ነው የተናገረው። ሾን ዳይች ነው ይህንን ሀሳብ የሰጠውና በርካታ ተጫዋቾች የእጅ ውርወራዎችን በረጅሙ ለመወርወር ሲፈልጉ በርከት ያሉ ደቂቃዎችን ኳስን በፎጣ ሲያደርቁ እንመለከታለንና በዚህ ምክንያትም ደቂቃዎች እየባከኑ ነው ሲልም ጭምር ነው የተናገረው አሰልጣኝ ሾን ዳይች። ሃሪኬን ውሉን ለማራዘም ንግግር ላይ ነው። ባየር ሚኒክ የእንግሊዛዊውን የፊት መስመር አጥቂ ሃሪኬንን ኮንትራት ለማራዘም በድርድር ላይ መሆናቸው ይፋ ተደርጓል። ከ3 ዓመታት በፊት ባየር ሚኒክን የተቀላቀለው ሃሪኬን በክለቡ እስከ 2027 የሚያቆይ ኮንትራት አለው። ሃሪኬን በዘንድሮው የውድድር ዘመንም በሁሉም ውድድሮች ለባየር ሚኒክ 34 ጎሎችን ማስቆጠር ችሏል። ስለ ንግግሩ የተጠየቁት የባየር ሚኒኩ ቦርድ አባል የሚሆኑት ማክስ ኤልበርም ከሃሪኬን ጋር ድርድር ላይ ነን ሲሉ ጭምር ነው የተናገሩት። ይህ ተጫዋች በተለያዩ ክለቦች እንደሚፈለግ ይታወቃል። ምናልባት የሚፈልገውን ስኬት አሳክቷልና በተለይ እድሜዎቹ 30 ከገባ በኋላ ዋንጫ የማሸነፍ ትልቅ ረሃብ እንደነበረበት በርካቶች ያነሳሉ። በቶተንሃም ቤት በተደጋጋሚ ጊዜ ለዋንጫዎች የቀረበበት አጋጣሚ የነበረ ቢሆንም በፕሪሚየር ሊጉ ሁለተኛ ደረጃ ይዘው ያጠናቀቁበት ስብስብን በማውሪዚዮ ፖቼቲኖ ስር እናስታውሳለን። ከዛ ውጪ በአውሮፓ ቻምፒየንስ ሊግም ፍጻሜ ደርሰው በፍጻሜው በሊቨርፑል የተሸነፉበት ዓመትም እንደነበር እናስታውሳለን። ለዋንጫ የቀረቡባቸው ዓመታቶች ነበሩ። ነገር ግን ሃሪኬን በእግር ኳስ ሕይወቱ ዋንጫን ማምጣት አልቻለም ነበር። በእንግሊዝ ብሔራዊ ቡድንም እንዲሁ ለፍጻሜ የደረሰባቸው 2 የዩሮ ውድድሮች እንደነበሩ እናስታውሳለን። እናም ዋንጫ ማምጣት አለመቻሉ በትልቁ ከቶትናም እንዲወጣ ምክንያት እንደሆነ በርካቶች ያነሳሉ። ወደ ባየር ሚኒክ ካመራ በኋላ ግን የጀርመን ቡንደስሊጋን ጨምሮ ሌሎችንም የዲኤፍቢ ፖካልንም ጭምር ማሸነፍ የቻለበትን አጋጣሚ ተመልክተናል። ዘንድሮ ደግሞ በቡንደስሊጋውም ለማሸነፍ በጣም ትልቅ እድል ያለው ቡድን ነው። በአውሮፓ ቻምፒየንስ ሊግም እንዲሁ ጠንካራ ከሚባሉ ቡድኖች መካከል አንደኛው ነውና ሌሎች ዋንጫዎችንም የማሳካት እድሎች ስላሉት ምናልባት በቀጣይ ትልቁ ሚሽኑ ሊሆን የሚችለው ወደ እንግሊዝ ፕሪሚየር ሊግ ተመልሶ የአለን ሺረርን የጎል ሪከርድ በፕሪሚየር ሊግ የተመዘገበውን በርከት ያሉ ጎሎችን የማስቆጠረው ሪከርድን ለመስበር ወደ ፕሪሚየር ሊግ ይመጣል የሚሉ አይነት ግምቶች በትልቁ ሲነሱ ነበር። ከማንቸስተር ዩናይትድ ጋር፣ ከቼልሲ ጋር፣ ከቀድሞ ክለቡ ከቶትንሃም ጋር ጭምር ስሙ ሲነሳ እንደነበር እናስታውሳለን። ከዛ ውጪ ደግሞ ለባርሴሎናም ትልቅ አማራጭ ነው የሚሉ አይነት ሀሳቦችም ነበሩ። ወደ ባርሴሎናም ሊያመራ የሚችልበት እድል አለ። ሮበርት ሌቫንዶስኪ ለጥቂት ጊዜያትም ቢሆን የመተካት ሀሳቦች ያሏቸው የሚል አይነት ሀሳቦችም ሲነሱ ነበር። እርግጥ ነው ሃሪኬንም ቢሆን እድሜው እየገፋ የሚገኝ አይነት ተጫዋች ነው። ታዳጊ የሚባል አይነት ተጫዋች አይደለም። እሱንም መተካት የሚፈልግበት ጊዜ በቅርቡ ሊሆን እንደሚችል ይታመናል። ነገር ግን ሮበርት ሌቫንዶስኪ ለጥቂት ዓመታትም ቢሆን መተካት የሚችል አይነት አጥቂ አድርገው ይመለከቱታል ሃሪኬንንና ባርሴሎናዎች ይህንን ተጫዋች ለማስፈረምም ፍላጎት እንዳላቸው ሲገለጽ ነበር። ነገር ግን አሁን ላይ ሁሉም ነገር እዛው በባየር ሚኒክ ሊቆይ የሚችልበት እድል እንዳለው የሚያሳዩ መረጃዎች ናቸው የወጡት። በዚህ ውድድር ዓመት በተለይ በጣም ድንቅ እንቅስቃሴን እያሳዩ ነው። ከሉዊስ ዲያዝ እና ከሚኬል ኦሊሴ ጋር የፈጠሩት የማጥቃት ጥምረትም እጅግ በጣም ድንቅ እንደሆነ እየተመለከተ ነው። አውሮፓ ላይ በጣም ጠንካራ የሚባለው የማጥቃት መስመር ኮምቢኔሽን እንደሆነ በርካቶች ያነሳሉ። ሁሉም ተጫዋቾች በሚባል ደረጃም ደብል ዲጂት ጎሎችን ማስቆጠር ችለዋል። ሉዊስ ዲያስ 14 ጎሎችን ማስቆጠር ችሏል። እንዲሁም ሚኬል ኦሊሴ 15 ጎሎችን አስቆጥረዋል። ከዛ ውጭ ሃሪኬን ደግሞ 34 ጎሎችን በሁሉም ውድድሮች ማስቆጠር የቻለበትን አጋጣሚ ነው የተመለከትነውና በጣም ጥሩ የሚባሉ ቁጥሮችን ያስመዘገቡ ተጫዋቾች ናቸው። ስለዚህ ኮንትራቱን በባየር ሚኒክ ሊያራዝም የሚችልበት እድሉ ሰፊ ነው። ኖቲንግሃም ፎረስት ጥያቄ አቅርበዋል። የኖቲንግሃም ፎረስት የክሪስታል ፓላሱን የፊት መስመር አጥቂ የሆነውን ዣን ፊሊፕ ማቴታን ለማስፈረም ነው የዝውውር ጥያቄ ያቀረቡት። ከተጫዋቹ ጋር በግል ስምምነት የደረሱት ኖቲንግሃም ፎረስቶች 35 ሚሊዮን ፓውንድ የዝውውር ሂሳብም አቅርበዋል። ክሪስታል ፓላስ ተጫዋቹን ለማስፈረም ችግር እንደሌለበት ነገር ግን 40 ሚሊዮን ፓውንድ እና በቅድሚያ ተተኪ ተጫዋች እንደሚፈልጉ ነው የተገለጸው። ክሪስታል ፓላስ ለማስፈረም ከሚፈልጋቸው ተጫዋቾች መካከል ጆርጋን ስትራን ላርሰን የወልቨርሃምፕተን ወንደረርስ አጥቂ አንደኛው መሆኑን የተነገረው። በተለይ አሰልጣኝ ደግሞ ኦሊቨር ግላስነር አሁን ላይ ተስፋ እየቆረጡ ያሉ ይመስላሉ። በተለይ ተጫዋቾችን ክለቡ ምንም አይነት ተተኪዎችን ሳያመጣ እየሸጠ በመገኘቱ ምክንያት በክረምቱ ኤቢሪቼ ኢዜን ለአርሰናል አሳልፈው መስጠታቸው ይታወሳል። እርግጥ ነው የረሚ ፒኖን አስፈርመው የተወሰኑ ነገሮችን ለማካካስ ሙከራዎችን አድርገዋል። ነገር ግን በቂ እንዳልሆነ ያምናሉ። ከዛ ውጪ ማርክ ጉሂንም ጭምር በዚህ የጥር ተጫዋቾች የዝውውር መስኮትን የለቀቁትና በዚህም በጣም ተበሳጭተው
በቀጥታ ጭምር የክሪስታል ፓላስ ኃላፊዎችን የተቹበት አስተያየትንም ጭምር ሰጥተው ነበር። ስለ ክለቡ መጨነቅ አቁመዋል ወይም ደግሞ ይሄ ስለ እግር ኳስ መጨነቅ ያቆመ ክለብ ነው ሲልም ጭምር ተናግረው ነበር። ካልወረድን ራሱ በጣም ትልቅ ነገር ነው ወይም በሊጉ ከቆየን በጣም ትልቅ ነገር ነው ያሳካ ነው ሲልም ጭምር ተናግሮ እንደነበር እናስታውሳለን። እርግጥ ነው ለክሪስታል ፓላስ በጣም ትልልቅ ነገሮችን ማምጣት የቻለ አሰልጣኝ ነው። የኤፍኤ ካፕን አምና ማንቸስተር ሲቲን አሸንፎ አሳክቷል። ከዛ ውጭ ደግሞ የኮሚን ሺልድ ዋንጫንም ሊቨርፑልን አሸንፎ ማሳካቱ ይታወሳልና ከበርካታ ዓመታት በኋላ ዋንጫ የመጡለት አሰልጣኝ ናቸው። ለዚህ አሰልጣኝ በጣም ትልቅ ክብር እንዳላቸው ይነገራል። ነገር ግን በክረምቱ እንደሚለያዩ የተረጋገጠ ጉዳይ ነው። አሰልጣኝ ኦሊቨር ግላርሰን በሌሎችም የአውሮፓ ትልልቅ ክለቦች ይፈለጋሉ። ከዛ ውጪ ከክሪስታል ፓላስ ጋር እንደማይቆዩም ጭምር የተረጋገጠ ነው። አሁን ደግሞ ወሳኝ አጥቂያቸው ዣን ፊሊፕ ማቴታን በኖቲንጋም ፎረስት ሊነጠቁ እንደሚችሉ የሚያሳዩ መረጃዎች እየወጡ ነውና አሰልጣኝ ኦሊቨር ግላርሰን በዚህ ላይም ብስጭት እንዳላቸው ጭምር የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሪያል ማድሪድ እና ዩቬንቱስ የሰንደርላንድ አንድ ተጫዋችን ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎችም እየወጡ ነው። የሰንደርላንዱ አጥቂ የሆነው ሳይመን አዲንግራ ከክለቡ ሊለቅ እንደሚችል መረጃዎች እየወጡ ሲሆን ዩቬንቱስ ተጫዋቹን የግሉ ለማድረግም ፍላጎት ካሳዩ የአውሮፓ ክለቦች መካከል አንደኛው ነው። በተለይም ቱቶ ዩቬ ባወጣው መረጃ መሰረትም ሪያል ማድሪድም የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። አይቮሪ ኮስታዊው ተጫዋች አዲስ ወደ ፕሪሚየር ሊግ ላደገው ሰንደርላንድም ድንቅ ብቃቱን እያሳየ ሲሆን ወጥ የሆነ አቋሙን የዓለማችን ትልልቅ ክለቦችን ትኩረትም እንዲስብ አድርጎታል። ይህ የክንፍ ተጫዋች ከዚህ ቀደም አደገኛ ተብሎ የተገለጸ ተጫዋችም እንደነበር ጭምር የምናስታውሰው ነው። ሰንደርላንድ በቅርብ ጊዜ ውስጥም የተጫዋቹን መልቀቅ ይፈቅዳል ወይ የሚለው ጉዳይ በትልቁ የሚጠበቅ ጥያቄ ነው። ክለቡ አዲንግራን በቅርብ ያስፈረመው ቢሆንም ከብራይተን ኤንድ ሆቭ አልቢየን በአሁኑ ወቅት ግን ለቡድኑ ቁልፍ ተጫዋች ሆኗል። እሱ የመልቀቅ በክለቡም ትልቅ ጉዳት ሊሆን ይችላል። ሰንደርላንድ ወደ ፕሪሚየር ሊግ ካደገ በኋላ ሊጉ ላይ ጥሩ ውጤቶችን እያመጣ ሲሆን በሊግ ውስጥም ዘላቂ ቦታን ለማግኘት ምርጥ ተጫዋቾቻቸውን ይዘው ማቆየት ይኖርባቸዋል። በሌላ በኩል ሳይመን አዲንግራም እንደ ዩቬንቱስ ወይም ሪያል ማድሪድ ያሉ የዓለም ትልልቅ ክለቦችን የመቀላቀል እድልን ካገኘ ግን እምቢ ለማለት በጭራሽ ከብደዋል። በከፍተኛ ደረጃ የመወዳደርና ለትልልቅ ዋንጫዎች የመፋለም ፍላጎት ይኖረዋል። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ጉዳይ ነው። ዩቬንቱስም ሆኑ ሪያል ማድሪዶች በአሁኑ ወቅት እድገቱን እየተከታተሉት ቢሆንም ወዲያውኑ ጥያቄ ያቀርባሉ ተብሎ ግን በጭራሽ አይጠበቅም። የውድድር ዘመኑ ሲጠናቀቅ ይፋዊ ጥያቄዎችን ይዘው ይቀርቡ እንደሆነ ማየቱ በርካቶች የሚጠብቁት ነው። ይሁን እንጂ የዝውውር ዋጋው ውድ ሊሆን እንደሚችል ይገመታል። ምክንያቱም ሰንደርላንድ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ሁለቱም ክለቦች ተጫዋቹን ለማግኘት ከፍተኛ የገንዘብ አቅርቦት ማቅረብ ይኖርባቸዋል። በአሁኑ ጊዜ ሰንደርላንድ ትኩረቱን የውድድር ዘመኑን በጠንካራ ሁኔታ በማጠናቀቅና በሊጉ ላይ የመቆየት እድሉን በማረጋገጥ ላይ ያደርጋልና ስለዚህም ሳይመን አዲንግራን በተመለከተ በዚህ የጥር ተጫዋቾች የዝውውር መስኮት የመልቀቅ እድሉ ዜሮ እንደሆነና በሚቀጥለው ክረምት ግን በሚኖረው የዝውውር መስኮት ላይ በጣም ትልቅ ድርድር ሊደረግበት የሚችል አይነት ተጫዋች እንደሆነ ዘገባዎች በትልቁ እያሰፈሩ እንደሚገኝ ነው መረጃዎች የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።